አንቺ ጀግና ሴት ነሽ። አንቺ ጀግና ሴት ነሽ፣ ፍጹም የበረታሽ ውስጥሽ ያለውን ህመም ለብቻሽ ረታሽ። ብሩኬ ትኩረትህን ሀይሚ ላይ አድርግ። ከዚህ በኋላ አብሳላትን የምታገኛት ከሆነ ገደል ትገባለህ። ገደል ነው ይዘህ የምትገባው። ምክንያቱም ተልኮዋ ምን እንደሆነ አይታወቅም። ብዙዋን ጠቅልላ እንግዲህ ወታለች ከቤት እና ብዙዎቻችሁ እንዴት ትሆን ምን ላይ ትሆን ማለት ያው ለኔ እኔ የሰማሁትን ለእናንተ ከጠቀማችሁ ሹክ ልበላችሁ ብዬ ነው የመጣሁት። ማለት አውቃለሁ ስለ ሀይሚ ምን ያህል እንደምትጨነቁ ምን ያህል እንደምታስቡ፣ በዛ ላይ ከስራ ጋር በዛ ላይ ስንት ነገር አለ። በዚህ ሰዓት ከባድ ነው። ጾም ነው፣ በዛ ላይ ደግሞ ስራ ይበዛል። ብቻ ግን ብዙ ነገር ከባዶች ናቸው በዚህ ሰዓት እና በዚህ ላይ ደግሞ የሀይሚዬ ጉዳይ ከቤተሰባችሁ አስበልጣችሁ የምትወዷት ልጆች አላችሁ። እኛም እንወዳታለን። እንደ አንድ የቤተሰብ አካል ነው የምናያቸው። እውነት ለመናገር ሀይሚና ብሩኬ እና ብዙዎቻችሁ አሳስቧችኋል። ምን ላይ ትሆን፣ የት ይሆን ያረፈችው፣ እንዴት ትሆን? በመጀመሪያ ለነግራችሁ የምፈልገው ነገር እሷ ጎበዝ ናት፣ አስተዋይ ሴት ናት። የምታርፍበትን ሳታመቻች መጀመሪያ ከቤት አትወጣም። ሁለተኛ ነገር ደግሞ ያው ያለችበትን ምናምን ነገር ያው ብሩኬም ያውቃል። ትላንትና ቢያንስ ያለሽበትን የምታርፊበትን ማየት ፈልጋለሁ፣ ማወቅ ፈልጋለሁ ብለዋለች ብሏታል እሱ። እናም ያው ያለችበትን አሳውቀዋለች። ዞሮ ያውቃል። እሱ ነው ያደረሳት። በራሱ መኪና ነው ሄደችው አይደለም እና የሆነ ሰዎች አውርቼ ነበረ በሀይሚ የቅርብ የተቻለኝን ያው ስለሷ ለማወቅ ሞክሬያለሁ። መቼም አይምሯችን አርፎ አይተኛም አለ አይደል? ማሰባችን አይቀርም ምንም ያህል እንኳን በሷ ብንተማመን ማለት ነው። በነገራችን ላይ ሀይሚ ሰው የላትም ሄጃ የላትም ስትሉ የነበራችሁ ሰዎች ሀይሚ መሄጃ አላት። ይገራረሙ ቤተሰቦች፣ ወንድሞች፣ እህቶች አሏት። ተግባባን። ግን ቤተሰቦቿን አይደለም አሁን ትልቅ ሆና አይቀርና ትንሽ ሆና እንኳን አስቸግራ አታውቅም። ራሷን ችላ ነው ከህፃንነቷ ጀምራ አይኖረችው ሀይሚ። ዩቲዩብ የጀመረችው እጅግ በጣም በህፃንነቷ ነው እና ዩቲዩብ ላይ ደግሞ እጅግ በጣም ተወዳጅና ታዋቂ ሆናለች። ስለዚህ ሰርታ ነው የምትተዳደረው። ከማንም ድጋፍም እርዳታም አትፈልግም። እሷ ቤት ልከራይ ብትል አይደለም ለመከራያ ለመግዣ የሚሆን በቂ ነገር ይኖራታል ሀይሚ ከአውቃ እስካሁን ያው ካወቀችበት ማለት ነው። ሀይሚዬ እስካሁን ብዙ ሰርታለች። ብዙ 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 ነገር ማድረግ የምትችልናት፣ ብዙ ነገር መስራት የምትችልናት። ግን ያው ገንዘብ አላችሁ ማለት ሁሉ ነገር ትችላላችሁ ማለት አይደለም። ሰው ደግሞ በእሷ ስለሚተማመኑ እንጂ አሏት ወንድሞች እህቶች። ከዛ ባለፈ ደግሞ ያው እራሷ ማንንም የማንንም ድጋፍ የምትፈልግ አይደለችም። ግን ዋናው የመጣሁበት ጉዳይ ሀይሚ ደህና እንደሆነች ልነግራችሁ ነው። ለእኔ የጠቀመኝን ለእናንተም ይጠቅማችኋል ብዬ ነው። ተረጋግቼ ነው የማወራው። ደህና ናት። ከዛ በተረፈ ደግሞ ያው ዝርዝር መረጃ ንገሩኝ ማለት የት ነው ያረፈችው ምናምን ስላቸው ምን አለች ይመሰላችሁ? ትላንትና ያው መጣለሁ ብላለች አይደለ? አሳውቃችኋለሁ ያለውን ነገር። ምክንያቱም ስለ እኔ የምትጨነቁ ብዙ ስላላችሁ ብዙ ሰዎች አላችሁ። እኔን ስታዩ ቤተሰባችሁን ያያችሁ ያክል የሚሰማችሁ ሰዎች አላችሁ። ስለዚህ እኔም እናንተን ትቼ መጥፋት አልችልም። በቻልኩት መጠን እመጣለሁ ወደ ሚዲያ ብላለች። ያለችበትን ሁኔታ ምናምን እሷ ራሷ ታሳውቀናለች። ቪዲዮ ትሰራለች፣ ታሳውቃችኋለች ብለውኛል። ከዛ ባለፈ ግን ደህና ናት ብሏል። ስለ ደህንነቷ ያው መቼም ደህና ናት ማለት አይቻልም እውነት ለመናገር። ምክንያቱም ትወደውን ሰው ነው ያጣችው ብሩኬ ጋር ማለት ያው ባይለያዩም እንኳን እንለያያለን ብላ ባታስብም እንኳን አለ አይደለ አንድ ቀን እንኳን ተለያይቶ ተኮራርፎ ማደር ከፍቅረኛ ጋር ይከብዳላ ጋይስ አይደል? በጣም ነው የሚከብደው እውነት ለመናገር ይከብዳልና እና ሀይሚዬ አሁን ላይ
ቢደብራትም ያው አይደብራትም ማለት አይቻልም፣ ግን ደግሞ ብዙ አትጨነቁ፣ እሷ ጎበዝ ናት፣ ጠንካራ ናት ብለውኛል። እኔ ያው አንዳንዴ ስልክ አይገኝም፣ በስንት መከራ ነው ስልክ የሚያነሱላችሁ። የሀይሚና የብሩኬ ስልክ አይታሰብም ጭራሽ። ግን ቢያንስ ያው አካባቢያቸው ያሉ ሰዎች ለምሳሌ ፍፄ ያለ ሄኖክም ስለ ሀይሚ ይሰማል፣ እነ ጆሴ ያሉ ሰው አካባቢ እንዲሁም ደግሞ አሉ እህቶች በውጭ የሚኖሩ ማለት ለሀይሚ ልክ እንደ እናት ልክ እንደ ቤተሰብ የሚያዩዋት የሚያስቡላት የሚጨነቁላት እና ከነሱ ጋር ደግሞ የቅርብ ናት እሷ ሀይሚ ማለት ነው። እና ከነሱ ያው መረጃ ማግኘት ይቻላል ለእኛ ስልክ ባያነሱም እና ያው ደህና ናት፣ አታስቢ ነው ያለችኝ። በስልክ ግን ማለት ነው የሆነ ከባድ ነው። ግን የፈለጋችሁ ሰዓት ላይ የሆነ ነገር ጥያቄ ጠይቃችሁ በሶሻል ሚዲያ ቶሎ መልስ አይሰጣችሁም። እኔ ማታ እንቅልፍ ራሱ እንትን ብሎኝ ነበረ እና ኢንስታግራም ላይ ያው ቲክቶክ ላይ የእሷ የቅርብ የሚባሉትን ሳወራ ነበርና ያው ቶሎ አይመልሱላችሁም። እና እናንተ የምትረጋጉ ነው እህቶቼ፣ ስለ ሀይሚ የምታስቡ አይዟችሁ። ለእኔ ጠቀመኝን ለእናንተ የሚጠቅማችኋል ብዬ ነው የነገርኳችሁ። ብቻ ጸሎት አድርጉ። የእውነት ብሩኬም ያው እንደሚመልሰ ዝም እንደማይል ተስፋ አደርጋለሁ። ዝም አይልም። እነሱ ይገናኛሉ፣ አንድ ይሆናሉ፣ ይታረቃሉ። ምክንያቱም መለየት እንደዚህ ቀላል አይደለም ውዶቼ። ሞኝ ናችሁ እንዴ? ይህን ያህል ጊዜ አብረው ቆይተው ስንት እቅድ አቅደው ስንት አላማ ኑሯቸው አሁን ይለያያሉ ብሎ ማሰብ ስህተት ነው። ሀይሚ ከቤት ወጣች፣ እንኳን ደስ አላችሁ። በጣም ነው የሚገርመኝ እግዚአብሔርን። ይሄ ቃል ግን ያስቀኛል የእውነት በፈጣሪ ስም እናንተ ረሳው። ግን ምን አይነት እርኩሶች ነን ግን እኛ በፈጣሪ እንዴት እንደዚህ ይባላል? በመድኃኔዓለም ሰው ሲለያይ እንዴት ደስ ይላችኋል? እኔስ እንደ ሶሻል ሚዲያ እንደንዴ ባላዩ ይሻለኛል። ሌላው ደግሞ አብሳላት ትልቅ ተልእኮ ነው ያላት። ብሩኬ ከዚህ በኋላ ከሷ ሴትዮ ጋር ገጥማለሁ ብለህ ካሰብክ ገደል እንደምትገባ አወቀው። ገደል ትገባለህ። እግዚአብሔርን ነው የምልህ ብሩኬ፣ ከሷ ሴትዮ ጋር መራቅ አለብህ። ድጋሚ እሷን ሴትዮ ካገኛት ሀይሚን ጭራሽ እንደማታገኛት ነው የምነግርህ። ምክንያቱም ሴትዮዋ ተልእኮ አላት። በቃ እንደሰማሁት ከሆነ አሁንም ተልእኮ አላት። በቃ ከቅርብ ሰው ነው የሰማሁት። ተልእኮ አላት። ስለዚህ ብሩኬ ነቃበል፣ እሺ ነቃበልና ትኩረትን ሀይሚ ላይ አድርግ። የሚሻለው እሱ ነው። ይሄን ደግሞ ለዚህ ደግሞ ማለት ነው እንትናን አስታውሳት፣ ሊንዳና ቅዱስን አስታውስ። ሊንዳና ቅዱስ እንግዲህ በአካል በአፋቸው ወጥተው ነው እውነት ለመናገር ብር ተከፍሎን ነበር፣ ሀይሚና ብሩኬን ለማለያዩ ተብለን ብር ተከፍሎን ነበር ብላ ሊንዳ በግልጽ ተናግራለች። ስለዚህ አስብበት። እናንተ በየዋህነታችሁ ወደ ህይወታችሁ ሶስተኛ ሰው ታስገባላችሁ። ከዛ የእናንተን ጉድጓድ መሳይ ይወጣሉ። ችግሩ ግን ፈጣሪ ያለና አይሳካላቸውም።